ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን። ወንጌል ስለ እውነት ለፕሮቴስታንት ስለሚገባ ማለት ነው። መልካም ዛሬ እንድናወራ የፈለኩት ሀሳብ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ቅድም እንዳልኩት እስካትና እንዳልክ ሊሰሙ የፈለጉትን አይደለም ማወራው። ኦኬ እውነተኛ የሆነው የእግዚአብሔር ቃል የመሰከረውን እውነት ነው የምናገረው። ኦኬ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በፊልጶስ ቂሳሪያ ጌታችን ኢየሱስ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠየቃቸው። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ቅዱስ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ ያም ቃል ራሱ እግዚአብሔር ነበረ፣ ይህም አስቀድሞ ጊዜ ዘንድ ነበረ እያለ የመሰከረለት የእግዚአብሔር አብ አካላዊ ቃል ወልድ ክርስቶስ ጌታችን ኢየሱስ ክርስቶስ ነው የጠየቀው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ መን ይብለኒ ሰብእ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ነገሩት። አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ ይሉሃል ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። ጌታችን ኢየሱስ ክርስቶስ በመቀጠል የጠየቀው ጥያቄ ምንድን ነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። ስፔሻሊ ትምህርተ ሥላሴን ሰዎች ሳይረዱ ከዛ ደግሞ በመጽሐፍ ቅዱስ ላይ ያለውን የነገረ ክርስቶስን ትምህርት በራሳቸው መንገድ ኢንተርፕሬት ለማድረግ የሚሞክሩ ከሆነ ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። በማን? በክርስቶስ ላይ። ጌታችን ኢየሱስ እናንተስ ደግሞ እኔን ማን ትሉኛላችሁ ባላቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ቤተ ክርስቲያናችን የተመሰረተችው ክርስቲያኖች ደስ ይበላችሁ በዚህ ዕለትነት ላይ የእኛ ቤተ ክርስቲያን እንዳልክና እስካት በጣም የዘነጋችሁትን ነገር በዚህ አጋጣሚ ልንገራችሁ። ቅድም እንዳልኩት ለእናንተ ማቀበል የምፈልገው ነገር አለ ብያችኋለሁ። እንዳልክ በጣም ነው የምንወድ፣ እስካትን በጣም ነው የምንወድ። ፈለገኛ አንተውና ስለ ኢየሱስ እኔ ስለ እናንተ እኮ ልናገር አይደለም ያልኩት፣ እንድታውቁት የምፈልገው ነገር አለ። ፕሊስ ጣልቃ አትግቡ እሺ። ደቂቃ ሰታችሁ ምናምን እየወሩ አይደለ? ጣልቃ አትግባ እሺ። ተወዳጅ ወንድማችን እንዳልክ፣ ተወዳጅ ወንድማችን እስካት፣ እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ እና አንድ እንድታውቁ የምንፈልገው ትልቁ ነገር ምንድን ነው? የእኛ ቤተክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተክርስቲያን የመሰረቷት አዛደራጅ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተክርስቲያን ነች። ለዚህም ነው ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ሲመልስለት ጌታችን ኢየሱስ ዝም ያለው ጴጥሮስ ንዑድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት። ይህንን ቃል የገለጸልህ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድነ ክቡርነ አለው። ከዛስ አንተ አለት ነህ አለው። በጣም ይሄ ደስ የሚል ቃል ነው። እግዚአብሔር የተመሰገነ ይሁን። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ወአና ቀጸ ሲኦል ኢይህየለዋ፣ የገሃነም ደጆችም ደግሞ አይችሏትም አሉ። አይችሏትም። መልካም ቤተ ክርስቲያናችን የተመሰረተችው በዚህ አለትነት ላይ ክርስቲያኖች በጌታችን በኢየሱስ ክርስቶስ ማንነት ላይ ብዙዎች የተለያየ አይነት ምልከታን ይናገራሉ። በነገራችን ላይ በፕሮቴስታንቲዝሙ ቤት ውስጥ ያለ በተለይ የትምህርት መነጣጠልን ያመጣው ሰዎች የመጽሐፍ ቅዱስን ትምህርት በቤተ ክርስቲያን አስተምሮ ከመረዳት ይልቅ በራሳቸው አረዳድ ለመፍታት የመሞከር ጥግ
ሰዎችን በዛ ልክ ከእውነት እንዲርቁ አድርጓቸዋል። ዛሬም ድረስ በዘመናችን ኢየሱስ ክርስቶስን እርሱ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነቢይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚስተካከል ፕሊስ እስክጨርስ አዳምጠኝ። አስቆም ሳይሆን ጣልቃ እፎይ አንድ ጥያቄ ልጠይቅህ። አንተ ያገባሃት ሚስትህ ለምሳሌ መውለድ አልቻለችም፣ መውለድ አትችልም። አንተ ደግሞ መውለድ ትፈልጋለህ፣ ልጅ ማግኘት ትፈልጋለህ። እችን ሚስትህን ምን ልታደርጋት ነው? መውለድ አትችልም ልትፈታት ነው ወይስ ልጅ ማግኘት እየፈለክ ያለ ልጅ ልትኖር ነው? ይሄንን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉ። መልካም ጥያቄውን እንደሰማችሁት አንተ ሚስት ብኖርና ሚስትህ መካም ብትሆንብህ ምን ታደርጋለህ? መሃን ብትሆን ምን ታደርጋለህ? የሚል ጥያቄ ጠይቆኛል። እንደ መጽሐፍ ቅዱሳችን መመሪያ መሰረት ለእኛ ምሳሌ አርያ የሚሆኑን አሉ። ሰው እነሱን እንከተላለን። መጽሐፍ ቅዱስ ፍቺን ስለሚያወግዝ ማለት ነው። ፍቺ የተከለከለ ስለሆነ አንፈታትም። መሃን ነች ብለን አንፈታም። ማስረጃ ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 6 እስከ 7 አንድ ታሪክ እናገኛለን። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቅ ነበሩ። ሁለቱ በጌታ ፊት ምን ያለ ነቀፋ የሚሄዱ ጻድቅ ነበሩ። ኤልዛቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበረ። ሁለቱም ስንቶቹ? ሁለቱ በጌታ ፊት በምን የሚሄዱ ነበር? በጽድቅ የሚሄዱ ነበር። ኤልዛቤጥና ዘካርያስ ማለት ነው። እሷ መካን ስለሆነች አልፈታትም፣ ሌላም አልደረበባትም። እስከ ሽምግልናው እሷም እስክታረጅ አብረው ነበሩ ይለናል። ስለዚህ ለእኛ ምሳሌ ይሆኑናል። ሌላ አልጨምርልህ። ዘፍጥረት ምዕራፍ 30 ቁጥር 22 ጀምሮ እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወግዷል አለች ይላል። ራሔል እንደሚታወቀው የይስሐቅ ሚስት ነች። በስተርጅና ከጊዜ በኋላ የወለደችው አስቀድማ መሃን ነበረች ማለት ነው። መሃን ነብራ ሰዎች ሲሳለቁባ ምን ሲሉ ነበረ? መሃን በመሆኗ። ይስሐቅ ግን አልፈታትም መሃን ነች ብሎ። ነገር ግን እግዚአብሔር ለመነች፣ ልጅ ሰጣት። እኛ ምን እናደርጋለን? ሚስታችን መሃን ብትሆን ወደ እግዚአብሔር ነው ምንጮህ። እግዚአብሔር ከወደደ ከፈቀደ ልጅ ይሰጠናል እንጂ አንፈታትም ማለት ነው። ያንተን እስቲ ንገረን። መሃን ብትሆን ምንድን ነው የምታደርጉት? አንድ ሚስቱ የእርሱን ፍላጎት ምናልባት ላታሟላለት ትችላለች። ለምሳሌ ቅድም ላይ መግቢያ ላይ ከጠየቁት ጥያቄ እንጀምር። ለምሳሌ ሰውየው ካገባት በኋላ ሚስቱ በድንገት ብዙ ጊዜም ስለሚከሰት መውለድ ላትችል ትችላለች። በዚህ ሰዓት ኢስላም ያስቀመጠው መፍትሄ አለ። የእናንተ ሃይማኖት ያስቀመጠው መፍትሄ ካለ ትነግሩኛላችሁ። ኢስላም ያስቀመጠው መፍትሄ ምንድን ነው? ሌላ ተጨማሪ ሚስት እንዲያገባ መውለድ የሚፈልግ ከሆነ ይሄ ሰውዬ እንግዲህ ሌላ ተጨማሪ ሚስት ያቺ ሚስቱን እያስተዳደረ በስሩ አድርጎ ማለት ነው ፍቅሩን እየሰጣት ሌላ ተጨማሪ ልጅ የምታመጣለትን ሚስት እንዲያገባ ፈቀደለት። እንዲህ አይነት ክስተት ጊዜ የእናንተ ሃይማኖት ምን አይነት መፍትሄ ነው ያስቀመጠው? ፈተህ ሌላ እንድታገባ ከሆነ የተፈለገው አዎ አሁንም ኢስላም ነው እንጂ ለሴት ልጅ የተጨነቀው። አንተ ሃይማኖት ለሴት ልጅ አልተጨነቀም ማለት ነው። ምክንያቱም ያቺ ፈተህ የለቀካት ማን ሊያስተዳድርላት ነው? ማን ፍቅር ሊሰጣት ነው? ወይስ ያቺ በእናንተ ቤት ሴት አትባልም? አንተ መልካም እንደሰማችሁት እንደ እስልምናው ደግሞ መሃን ከሆነች መፍትሄ ብለው ያስቀመጡት ምንድነው? እሱ በእሷ ላይ መደረብ፣ እሷም መሃን ከሆነች በእሷ ላይ መሰለስ፣ እሷም መሃን ከሆነች በእሷ ላይ አራተኛ ማግባት። ወንዱ ምን ያደርጋል? መደራረብ ማለት ነው። ይሄ መፍትሄ አይደለም። ነቢያችሁ ደግሞ መሃን ሴትን አስቀድማ መሃን ከሆነች ማግባት ይቻላል በእስልምና ነው አታግቡ ነው ያለው። ማስረጃ ሱናን አቢ ዳውድ 2050 ላይ ናሬትድ ሚቅባል ኢብን ያስር a man come to the prophet and said አንድ ሰውዬ ወደ ነቢዩ መጣና እንዲህ አለ I have found a woman of rank and a beauty but she does not give birth to children should I marry her? ወደ ነቢዩ መጥቶ አንድ ቆንጆ የሆነች ጥሩ ደረጃ ካላት ቤተሰብ የተገኘች እና ማትወልድ ወይም ልጆች መውለድ ማትችል መሃን የሆነች
አይቻለሁ ላግባትን ብሎ ይጠይቀዋል ማለት ነው። ነቢዩ ምን መለሰ? ሂሰይድ ነው አታግባት አለው። ይህ ሰውዬ ደግሞ ይመጣል፣ ሁለተኛ ይከለክለዋል፣ ሶስተኛ ጊዜ ይመጣል ይከለክለዋል፣ ሶስት ጊዜ ቢመጣም ኖ አታግባት፣ መሃን አታግባ ብሎ ይከለክለዋል ማለት ነው። ምክንያቱ ምንድን ነው ሲባል መሃን ሴትን እንደምን ስለሚቆጠር ነው? እንደ ቤት ውስጥ እንደሚረገጥ ምንጣፍ ይቆጥራታል እስልምና። ማስረጃ ሱናን አቢ ዳውድ 39:22 ላይ እንደዚህ ይላል። አቡ ዳውድ ሴድ ኡመር ሜ አላህ ቢ ፕሌስድ ዊዝ ሂም ሴድ ኤ ማት ኢን ሃውስ ኢዝ ቤተር ዳን ኤ ውመን ሁ ዳዝ ኖት ቢር ችልድረን። በቤት ውስጥ ያለ በእግር የሚረገጥ ምንጣፍ ከማትወልድ መሃን ሴት የተሻለ ነው ይላል። ስለዚህ ምንጣፍ መሃን ከሆነች ሴት ይልቅ የተሻለ ነው እንደ እስልምና። በጣም ያሳዝናል። ይሄንን ነው ክብር የሚሉን። አሁን ወንድማችን ያላወቀው ነገር ደግሞ ሌላው ምንድን ነው? እሱ መሃን ከሆነ ይደርብባት፣ መሃን ከሆነ ሶስተኛ ያግባባት፣ መሃን ከሆነች አራተኛ ያግባባት። አንድም ለዚህ ነው አለ። አንተ መሃን ከሆንክስ እሷ ሁለተኛ ሶስተኛ ማግባት ትችላለች። መካንነት በሁለቱም ላይ በተመሳሳይ ይከሰታል። ይሄ ለዚህ ነው እስልምና የወንዶች እድር ነው የምንለው። ወንዶች የጻፉት መጽሐፍ ነው፣ ለወንዶች ወንዶች የጻፉት እንዲመቻቸው አድርገው ሴቶችን መጨቆኛ የጻፉት ነው የምንለው ለዚህ ነው። ይሄ የሚያሳፍር ነው፣ በእውነት በጣም የሚያሸማቅቅ ነው። ሴት ልጅ ማትወልድ ከሆነ በራሷ ያላመጣችውን መሃንነት አንቺ ማትወልጂ ከሆነ ከአንቺ ይልቅ የቤት ውስጥ ምንጣፍ በጫማችን የምንረግጠው ይሻላል፣ ትዳርም ልትይዢ አይገባሽም ማለት በጣም የሚያሳፍር ነው። ሴቶች እንዴት ታዩታላችሁ ይሄንን?